ለመዲና ዩኒቨርሲቲ መማር ለምትፈልጉ ምዝገባ ተጀመረ። ኩሊየቱ ዳዕዋ ወኡሱሉ ዲን ይባላል። እዚህ የገባ ሰው አቂዳ እንደዚሁም ደግሞ በአቂዳ ዙሪያ አጠቃላይ ትምህርቶችን እስከ ዶክትሬት የመማር ፍላጎት ካለው እዚህ ገብቶ ይማራል በመዲና ዩኒቨርሲቲ ማለት ነው። ከኋላ የምትመለከቱት ደግሞ ኩሊየቱል ሐዲስ ይባላል። እዚህ የገባ ሰው ደግሞ ኩቱቡ ሲታ ይማራል። ሙስጠላህ አልሐዲስ እንደዚሁም በሐዲስ ንክኪ ያላቸው ነገሮች በሙሉ ይማራል። ይሄ ከኋላ የምትመለከቱት ኩሊየቱል ቁርአን አልከሪም ይባላል። እኔም አላህ ወፍቆኝ 10ሩን ቂራአት የተማርኩት እዚህ ነው። መዲና ዩኒቨርሲቲ ውስጥ ከሚገኝ አንድ የትምህርት ዘርፍ ነው። እዚህ ገብቶ ለሚማር ሰው 10ሩን ቂራአት፣ ተፍሲር፣ መናሂደል ሙፈሲሪን እንደዚሁም ደግሞ ከቁርአን ንክኪ ያላቸው እንደነ ዑሉሙል ቁርአን እንደዚህ ሌሎችም ከዛው ተጓዳኝ ደግሞ ሐዲስ፣ ፊቅህ ሌሎችም ወደ 15 ሳብጀክቶችን አንድ ላይ የሚማርበት ቦታ ነው። ይሄ ከኋላ የምትመለከቱት ደግሞ ኩሊየቱ ሸሪዓ ይባላል። ኩሊየቱ ሸሪዓ ደግሞ አብዛኛው ተማሪ የሚገባው እዚህ ነው። እዚህ የተለያየ ፊቅሆችን እንደዚሁም ደግሞ አጠቃላይ ዑሉሙ ሸሪዓ እዚህ ገብቶ የሚማር ይሆናል። ይሄ ከኋላ የምትመለከቱት ደግሞ የመዲና ዩኒቨርሲቲ ትልቁ መስጂድ ነው። ስሙም ደግሞ ጃሚዕ ሰማሐቱ ሼኽ ኢብኑ ባዝ ይባላል ማሪ ይሆናል። ይሄ ከኋላ የምትመለከቱት ደግሞ የመዲና ዩኒቨርሲቲ ትልቁ መስጂድ ነው። ስሙም ደግሞ ጃሚዕ ሰማሐቱ ሼኽ ኢብኑ ባዝ ይባላል። እዚህ 8 ዓመት የሚሆን መዲና ዩኒቨርሲቲ በቆየሁበት ሰዓት ሳሰግድበት የነበረው መስጂዳችን ነው። እንግዲህ ያዘማ ይሄንን ሰውዬ ከቅርብ ጊዜ ወዲህ ቲክቶክ ላይ ቁርአን ሲያስተካክል ምናምን ስታዩት ነበር። እናም አንዳንድ ሰዎች ስለሱ ሲያወሩ ያያችሁ ነበር። አሁን ደግሞ ምን ያደረገ ነው? ለተማረበት ዩኒቨርሲቲ አዲስ መዝገባ እንደጀመረ ማስታወቂያ ያደረገ ነው ያለው። ስለዚህ ሰውዬ ሲነገር ሰምታችሁታል። ከየት መድረሳ እንደሆነ ከየት መድረሳ ሂዶ እንደተማረ አንዳንድ ሰዎች ሲናገሩ ነበር። መርሃባ ይህ ሰውዬ የት ነው የተማረው? ከሲኤምሲ ተነስቶ ወዴት ሄደ? ወደ መዲና ሂዶ ተምሮ መጣ። መዲና ላይ ምን አይነት ትምህርት ነው የተማረው? ምን አይነት አስተምሮት ነው መዲና ላይ ተምሮ የመጣው? ስለ አቂዳ አለ ስለምን አለ ምናምን ብሎ ሲናገር ነበር። ምን አይነት አቂዳ ነው? ከንግግሩ ሰምታችሁት ነበር። ሳሰግድ ነበር አለ። መዲና ላይ የዚህ ዩኒቨርሲቲ ትልቅ መስጂድ አለ። የሼኽ ኢብኑ ባዝ ይባላል መስጂድ አለ። ተመልከቱ ያ ዘማ። ከዚህ በፊት እነዚህ ሰዎች ከሙሸቢሃዎች ጋር እጅና ጓንት ናቸው ስንላችሁ ብዙ ማትረዱን ሰዎች አላችሁ። ነገር ግን የት ሂዶ እንደተማረ ምን አይነት አቂዳ እንደተማረ ይኸው ተመልከቱ እናንተ። ማለት ኢብኑ ባዝን ማታውቁ ሰዎች አላችሁ ብዬ አላስብም። ብዙ ሰው ያውቃል ኢብኑ ባዝ ምን አይነት ሰው እንደሆነ፣ ምን አይነት መርዛማ አስተምሮት እንደሚያስተምር ብዙ ሰዎች ታውቃላችሁ። ማታውቁ ሰዎች ደግሞ በምን አይነት መስአላ ላይ ይሄ አህለ ሱናን እንደሚخالፍ ማየት ትችላላችሁ። ኪታብም ላይ ሊሆን ይችላል፣ ጎግል ላይ ፈለጋችሁ ነገር ላይ ሄዳችሁ። ይሄ ሰውዬ መርዛማ የሆነን አስተምሮት የሚያስተምር ሰውዬ ነው። እነዚህ ሰዎች እንግዲህ ሄዶ የሚማሩት እዛ ነው። አሁን ደግሞ ሰዎችም ወደዛ እንዲገቡ ጥሪ ያደረገ ነው ያለው፣ እድል እንድታገኙ ብሎ። ወላሂ ነው ያውቃሉ። እዛ ተምሮ የመጣ አንድ እዚህ መጥቶ ምን አይነት ሰው እንደሆነ ሲመጡ ምንም ስለ ኺላፍ አይሩም። መንዙማ አብሯችሁ ነው፣ ሙሉ ነገር አንድ ላይ ናችሁ። ከዛ ተነስቶ እኛ ሰውየውን ስናየው ከ200,000 በላይ ፎሎወርስ አለው ቲክቶክ ላይ። ማን እንደሆነ አወቅን። ሲመጣ በጀማ እንትን ነው የመጣው። ስለዚህ ወላሂ እኔ በእነዚህ ሰዎች ላይ ምንም እንትን አልሰራም ብዬ የከለከለኝም ሰው ስላለ ትቼ ነበር። ነገር ግን ይሄንን ሐቂቃ ሰው ማወቅ አለበት በሚለው ነው። ከዚህ በፊት ብዙ ነገር ስናወራ ውሸት የመሰለው ስለሆነ ነው። ስለ ኢብኑ ባዝ ማታውቁ ሰዎች ደግሞ ሰርች አድርጋችሁ ማየት ትችላላችሁ። መሻይኮችንም ጠይቁ፣ ኪታብም ላይ ማየት ትችላላችሁ። ይሄንን ቪዲዮ ብዙ ሰው እንዲጠቀምበት ሼር፣ ኮፒ ሊንክ አድርጋችሁ አዳርሱ።